ሰላም እንዴት ናችሁ? ዛሬ የሆነ ሱቅ ሄድኩና ከዛ ከሩቅ ነበር ያየሁትና ገባሁኝ ማለት ነው። እንዴት እንደሚያማምሩ ያቸውማ ኢትዮጵያ ያለው ነው የመሰለኝ። በቃ ማለት ሁሉም ነገር ይሄ ምንድነው ይሄ ሰፌድ የሚሰራበት በኪሻ ምናምን ነው በቃ ሱቅ ውስጥ የሞላው እና በክር ይሄ የእጅ ስራዎች ምናምን ናቸውና የእጅ ስራ ደግሞ በጣም አድናቂ ነኝ እና እንዴት እንደወደድኳቸው ከዛ የተወሰነውን ነው የቀረጽኩላችሁ። በጣም ነው የገረመኝ። በቃ የኢትዮጵያ ውስጥ ያሉ እቃዎች ናቸው የመሰሉ እና በቃ ይሄ በክር ምናምን እንዴት አድርገው እንደሰሩት ማለት በቃ እዛ ያሉ ነገሮች ናቸው፣ ግን እዚህ በዲዛይን ምናምን አድርገዋቸው በጣም ነው የሚያማምሩት። ዋጋቸውም ደግሞ ይሄን ያህል ውድ የሚባል አይደለም። እዚህ ጋር እንደውም የሆነ ሰፌድ አይቼ ገረመኝ ማለት ነው። እና በቃ ወደ ኢትዮጵያ ለመግባት ባላሰብ ገዛው ነበረ። ይኸውትማ በቃ እንዳሉ የእጅ ስራዎች ውጤት ናቸውና ሌላው ደግሞ መሰላሉን ላይ የእንጨት መሰላሉን ላይ ይቻላል። በጣም ነው የገረመኝ እና በጣም ነው የሚያማምሩት። ይኸውት መሰላሉ እኔ ገጠር አካባቢ ነው እንደዚህ ያየሁትና ገርሞኛል። ብዙ የእንጨት እንትኖች አሉ። እነዚህ ደግሞ በቃ ገጠር ላይ የምናውቃቸው ኒኬል ምናምን የሚባሉ እንደዚህ በእንትን የተሰሩ በቃ ሱፐር ማርኬቱ እንዳለ እንደዚህ ናቸው። በቃ ይሄ ድሮ እቃዎች ምናምን ናቸውና አሁን ላይ በቃ የማይገኙ ማለት ነው። ኬሻ ምናምን ገጠር አካባቢ ነበር እነዚህ ነገሮች በብዛት የማየው። እና በቃ የሆነ አገሬ ነው ትዝ ያለኝ። በቃ ኢትዮጵያ ውስጥ ያለው ነው የመሰለኝ። እቃው እንዳለ በቃ ይሄ የስንደዶ የኬሻ ምናምን ውጤቶች ናቸው። አያችኋቸው? በቃ እንጨትና በቃ ኬሻ ምናምን ናቸው በቃ እና ለተለያየ እንትን ሰርተዋቸው በጣም ነው የሚያማምሩት። ያው እዚህ ጋር ገመድ ሁላ አለ። እኔ እንጃ እኔ እስካሁን ድረስ እንደዚህ አይቼ ስለማላቅ ነው መሰለኝ። በቃ በጣም ነው የገረመኝ። ማለት ኢትዮጵያ ውስጥ ያለው ነው የመሰለኝ። በቃ ክሩ ምኑ ክር እንኳን አለ በቃ ግን እንደዚህ ገመዶች ምናምን በብዛት አይቼ አላውቅምና በጣም ነው የገረመኝ። በቃ የኢትዮጵያ ውስጥ ያሉ እቃዎች ነው የሚመስሉት። እንዴት ነው ወደዳችሁት?